ድምፃዊ ያሬድ ነጉ በሙዚቃ ብቻ ነበረ የምናውቀው። አሁን ደግሞ በትዳር መጣሁኝ፣ ትዳሩ ዓለም ውስጥ ተቀላቀልኩኝ፣ እንኳን ደስ አለህ በሉኝ እያለ ነው። ሽምግልና ነው ይሄ የምታዩት ማለት ነው። ሰርጉ ገና ነው። መች እንደሆነ ሰርጉ ይፋ አልተደረገም። አሁን ግን የቀለበት ስነስርዓትና ሽምግልና ነው። ዋው! ሽምግልና ግን በዚህ ልክ ነው ማለት ነው የሚላከው? ከዚህ በፊት እኮ ሽማግሌዎች ነበሩ አይደል እንደሚላኩት? ወይስ አልገባኝም። ወይስ ይሄ ቀለበት ነው? እንዴት ነው? እኔ ድሮ ማቀው አባት እናት እና የሰፈር ሽማግሌዎች ይላካሉ። ልጅ ወንዱ አይሄድም ነበረ ሴቷ ቤት። አሁን እንዴት ነው? ዘመኑ ተቀይሮ ነው ወይስ ይሄ ቀለበት ነው? እስቲ በኮሜንት ሹክ በሉኝ ያወቃችሁ ሰዎች ካላችሁ። በዚሁ አጋጣሚ ያሬድ እኔ ባለትዳር ይመስለኝ ነበር። እውነት ለመናገር ለካ ባለትዳር አይደለም ማለት ነው። ዛሬ ነው እንግዲህ የህይወት አጋሩን ያገኘው። ሞዴል ነገር ናት መሰለኝ፣ ታዋቂ ነገር አትመስለኝም፣ አላቅም። ብቻ ግን በጣም የምታምር ደስ የምትል ልጅ ነው። ያሬዶም በጣም ስርዓት ያለው ጥሩ አርቲስት ነው ማለት ነው። እንግዲህ የትዳር አጋሬን ወስጄ ያለው ሴቶች ተስፋ ቁረጡ እያለ ነው ያሬድ። በጣም ብዙ ሴቶች እንደሚሞቱለት በድምፁ የሚሉ ሴቶች ሁላ አሁን እንግዲህ ይፋ ወጣ ማለት ነው። ያሬዶ መብሩክ፣ መልካም የፍቅር ዘመን ያድርግላችሁ። ያው እንዳትለያዩ ነው ጸሎታችን። አሁን የብዙ ሰው ትዳር እየፈረሰ ነው ኢትዮጵያ ውስጥ። በጣም ከአርቲስት እስከ ምን ድረስ ትዳር እየተበተነ ያለ ነው። እና ትዳሩ በምን ምክንያት ነው የሚበተነው ብላችሁ ሰርች ስታደርጉ ደግሞ ወይ ባልየው ዘልዛላ ይሆናል ወይ ሴቷ ዘልዛላ ትሆንና በቃ ትዳራቸው ይፈርሳል። ካለዚህ ምንም ትዳር የሚያፈርስ ነገር የለም። በነገራችን ላይ በትዳር ውስጥ ጥል አለ፣ መታረቅ አለ፣ መደባደብም ሁላ አለ፣ መታረቅም አለ። ግን ችት ግን ካለ በትዳር ህይወት ውስጥ አይታሰብም። አንድ ወንድ ልጅ ወይም ደግሞ አንድ ወንድ ልጅ ሚስቱ ላይ ችት ካደረገባት፣ አንድ ሴት ልጅ ባሏ ላይ ችት ካደረገች በቃ እዛ ጋር ሁሉም ነገር የትዳር ነገር ያበቃል። እኔ እንደተረዳሁት ከሆነ ማለት ነው። እና ኢትዮጵያ ውስጥ ብዛት የሰው ትዳር እያፈረሰ ያለው ይሄ ነው። አንድ ከያዛችሁ ለምንድን ነው ወለም ዘለም የምትሉት? ለምን አይበቃችሁም? ለምን አትሰበሰቡም? ተሰብሰቡ፣ ወንዶችም ሴቶችም። አሁን በዚህ ዘመን በነገራችን ላይ ሰው የሚያፈቅረው 2 ነው ወይ 3 ነው ወይ 4 ነው። ገረመች ስትሄድ አዘነበች ትመጣለች፣ አዘነበች ስትሄድ ማናሉሽ ትመጣለች። እና በቃ ልክ ከእናንተ ጋር ሲለይ በማግስቱ ከሌላ ሴት ጋ ነው፣ ወይም ደግሞ ከሱ ጋር ስትለይ በማግስቱ ከሌላ ወንድ ጋ ናት። ጊዜው እንደዚህ ነው። በነገራችን ላይ ጊዜው እየመሸ እኛም ተበላሸን አለ ሰውየው። እና እኔ ትዳራችሁ የሞቀ ቤታችሁ ባታፈርሱ ጥሩ ይመስለኛል። በቃ ችት አደረግ ካላደረግ እኔ ምን ጥቅም እንዳለው አይገባኝም። በነገራችን ላይ እስቲ ምንድነው ጥቅሙ? እኔ ለምንድነው አንድ ባለትዳር ወንድ ትዳር ያለው ሚስቱ ላይ ችት የሚያደርገው? አንድ ባለትዳር ሴት ትዳር ያላት ሚስት ባሏ ላይ ችት የምታደርገው የተለየ ነገር አለው? እኔ ድሮ አያቴ ነብሷን ይማረውና ድስት ቢቀያየር ወጥ አያጣፍጥም ትል ነበረ። ያው ድስቱ አይደለማ ወጥን የሚያጣፍጠው፣ እጅ ነው ወጥ የሚያጣፍጠው። እና በዚሁ አጋጣሚ ትዳር በጣም እየፈረሰ ነው። እንግዲህ ከሰው አይን የጠብቃችሁ፣ ትዳራችሁ ያማረ ይሁን። እኛ ግን መብሩክ ብለናል። ያሬድ መብሩክ፣ እንኳን ደስ አለ። በዘፈንህ ነበረ የምናቅቅ፣ አሁን ደግሞ በትዳሩ መጥተሃል ማለት ነው። ያገባችሁ መልካም የፍቅር ዘመን ያደርግላችሁ። ያላገባችሁ ደግሞ ጥሩ ትዳር እግዚአብሔር ይስጣችሁ። ሌላ ምን ይባላል? ትዳር ከእግዚአብሔር ሲሆን ደስ ይላል። ትዳር ደግሞ አሁን እንደ ቀልድም እየታየ ነው በነገራችን ላይ። እና ብቻ እግዚአብሔር ትክክለኛ ትዳር ይስጠን። በያሬድ ነጉ ምን ተገረማችሁ? እኔ የህዝብ ብዛት ነው የተገረምኩት። አሁን ሽምግልና በዚህ ልክ ህዝብ ከመጣ የሰርጉ ዕለት ታይቶኛል። እኔ ራሱ ሳልጠራ መሄድ አይቀርም። ቤተሰብ ሽምግልና አሁን በጣም ከሰርግ በላይ ነው። ሰው ገንዘብ ኬት ነው የሚያመጣው? እስቲ በእናታችሁ እንሰራለን እንተጋለን። እንግዲህ ያው እግዚአብሔር ይመስገን ከእለት ወደ እለት ለጎረሯችን አናጣም እንጂ እኮ ሰው ግን ይዘንጣል፣ ይደግሳል። ኬት ነው የሚያመጡት ገንዘቡን? ኬት ነው? ጋራላችሁኝ ጋርኩኝ፣ ጣራላችሁኝ ጣርኩኝ። ግን ገንዘቡን ያመጣችሁበት መንገድ ግን አልነገራችሁኝም ብሏል አንዱ ቲክቶክ ላይ። እና በዚሁ አጋጣሚ እኔ ደስ ብሎኛል። ያሬድ በነገራችን ላይ በጣም ነው ደስ የሚለኝም የምወደውም። መልካም የፍቅር ዘመን። ያው እሷ ግን ሚዲያ ላይ የምናቃት አይመስለኝም።
እኔ የመጀመሪያ ቀን ሳያት ማለት ነው። እና ይህንን ይመስላል ያሬድ ነጉ ሽምግልናም ቀለበትም ይሁን ብቻ እኔ ብዙ አልገባኝም። ሰርግ ግን አይደለም። ሰርግ ቢሆን እንደዚህ አይደለም ማለት ነው። ያሬድ ነጉ ባለትዳርም ይመስለኝ ነበር እውነት ለመናገር ባለትዳር የልጆች ምናምን አባት ነገር ይመስለኝ ነበረ። ደስ ይላል። መልካም አቤት አስተያየት፣ አቤት ፍቅር፣ ወይ ፍቅር! ፍቅር እኮ በትክክለኛ ፍቅር እኮ እንደዚህ ከአይን ይጀምራል። ተንበረከከ እዚህ ጋር እሺ፣ ሳማት ጉልበቷ እሺ፣ ቀለበት አሰረላት። ማሻአላ በጣም ነው ደስ የሚለው። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ያላገባችሁ የዚህ ወግ ይድረሳችሁ። ያልወለዳችሁ ልጅ ውለዱ፣ ሳሙ። ያላገባን እኛም እግዚአብሔር ጥሩ ትዳር ይስጠን። መጨረሻችንን ያማረ ይሁን። አኪድ ይሆናል እና ለቤቴ አዲስ ከሆናችሁ ግን ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። አዲስ ነገር ከአሁን በኋላ በአዲስ ነገር ነው የምመጣው። ቲክቶክ ላይ ደግሞ ትዳር አገናኛለሁኝ። የአብስራ ዋን ብላችሁ ብትመጡ ትዳር አገናኛለሁኝ። ትክክለኛ ትዳርም የምትፈልጉ ሰዎች ካላችሁ እኔም የአቅሜን ትዳር አገናኛለሁኝ። ያላገባችሁ ሰዎች፣ በሰው ህይወት የማትቀልዱ ሰዎች ካላችሁ ቲክቶክ ላይ መጥታችሁ የትዳር አጋራችሁን መፈለግ ትችላላችሁ ማለት ነው። ሌላ ደግሞ የአብስራቱ የሚል አለኝ ደግሞ እሱ ላይ ደግሞ ንግድ አቅሜን ተፍተፍ እላለሁኝ። ኦንላይን ልብሶች፣ ቱታዎች፣ የሀበሻ ቀሚሶች፣ ቦርሳዎች፣ የእናቶች ካባ፣ ጆስተሽዋር ሁሉም ነገር እሸጣለሁኝ። ሽሮ፣ በርበሬ፣ ቅቤ እሸጣለሁኝ ማለት ነው። የአብስራቱ የሚለው ደግሞ ሰርች ብታደርጉት ማለት ነው። ውድ ቤተሰቦቼ ኑ እዘዙ፣ ግዙ። ትዳርም ደግሞ የምትፈልጉ ሰዎች የአብስራ ብላችሁ ቲክቶክ ላይ ሰርች አድርጉ፣ ይወጣላችኋል። በብዛት ያለው የትዳር ቪዲዮ ነው። ግን ላይቭ ስገባ ደግሞ ላይቭም ላይ ደግሞ ትዳር አገናኛለሁ ማለት ነው። ጎበዝ አይደለሁ? ጎበዝ ነኝ፣ በጣም ጎበዝ ነኝ። እና ከ6 ወር እና ከ7 ወር በኋላ ደግሞ ኢንሻአላህ እንደ እግዚአብሔር ፍቃድ እኔም አገባለሁኝ ብዬ ተስፋ አደርጋለሁኝ። ከእግዚአብሔር ጋር ማለት ነው። ያሬዶ መብሩክ ብያለሁ። ደስ መብሩክ ማለት ምን ማለት ነው ብላችሁኛል። በቀጣዩ ቪዲዮ መብሩክ ማለት የተባረከ ጥሩ ትዳር ይሆንልህ ማለት ነው። በቃ ጥሩ ነገር ይሆንልህ። ያን እንዴት ነው በአማርኛ ምን ነበር የሚባለው? በአማርኛ ምን ነበር የሚባለው? ጠፋብኝ። እንኳን ደስ አለህ እንደማለት ነው። እንኳን ደስ አለህ ነው ብቻ ባልሳሳት እንደዛ መሰለኝ። ይህንንም በኮሜንት የምታውቁ ሰዎች ካላችሁ ሹክ በሉኝ። ቤተሰብ መልካም ጊዜ ይሁንላችሁ። ለቤት አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ነገ ደግሞ የሆነ አዲስ አጀንዳ ከመጣ ከች እንላለን ማለት ነው። እናንተም ፎሎ እያደረጋችሁ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ነገ እንገናኝም። ባይ ባይ። አይሸኙትም ወይ መሄዱ አይደለም ያለች